ጤና ይስጥልን የዕለቱን መረጃዎች ከዚህ ቀጥሎ እናቀርብላችኋለን። እስከ መጨረሻው ተከታተሉን። ጋኖች አለቁና ምንቸቶች ጋን ሆኑ። ለአዶኒስ አንቺው ታመጪው አንቺው ታሮጪው ለአየር ኃይላችን። የኢትዮጵያ አየር ኃይል ቲክቶከር አዶኒስን በክብር ጠርቶ ከሱ የማነቃቂያ ወይም ሞቲቬሽናል ስፒች ከሰማና የአየር ኃይል አባላቱ ከቲክቶከሩ ጋር እየተሻሙ ፎቶ ከተነሱ በኋላ አሁን ደግሞ ቲክቶከር አዶናይ በማህበራዊ ድረገጽ ያጋራውን የአየር ኃይሉን ምስል ቶሎ ከልጥፎቹ እንዲያነሳ ማስጠንቀቂያ ጭምር አየር ኃይሉ ለቲክቶከሩ መሰጠቱን ዘሐበሻ ዘግቧል። አንቺው ታመጪው አንቺው ታሮጪው ማለት ይሄንን ነው። ሲጀመር አየር ኃይልን የሚያክል ግዙፍ ተቋም አንድን ቲክቶከር ጠርቶ ንግግር እንዲያደርግላቸው መጋበዛቸው በራሱ አሳፋሪ ጥሪ ሊባል የሚችል ነው። ለመሰገጥና ለመፈመስ ካልሆነ በስተቀር ስለ ኢትዮጵያ አየር ኃይል ታሪክና ጀግንነት ከነጭራሹ ምንም የማያውቅ አንድ ፍንዳታ ወጣትን ጠርቶ ንግግር አድርግ ማለት አገር በጨረባና በጠረባ ውስጥ እንደወደቀች ጥሩ ማሳያ ነው። መካሪም ዘካሪም መሆን የሚችሉ በእድሜና በእውቀት የበሰሉ ሰዎች ጠፍተው የህይወት ልምድና ተሞክሮ በሌላቸው በወጣቶች ሀገር መመራት ጀምራለች። ጋኖች አለቁና ምንቸቶች ጋን ሆኑ የሚባልበት ዘመን ላይ ስለመድረሳችን አይነተኛ ማሳያ ነው። በጣም ታዋቂና ዝነኛ ነው በሚል የአገሪቷን ታላቁን የመከላከያ ዋልታ የሆነውን ተቋም እንደ አኩኩሉና ሰኞ ማክሰኞ ጨዋታ ይመስል ከቲክቶከሩ ጋር ለመጫወት የአየር ኃይል ማሰልጠኛ ድረስ ጠርቶ ምክረ ሐሳብ ከሱ መስማቱ እጅግ የሚያሸማቅቅ ተግባር ነው። ለመሆኑ አገር ለመጠበቅ የተሰለፉት እነዚህ ሁሉ የአየር ኃይል አባላት በቲክቶከር ለማነቃቃት ሲዘጋጁ እስካሁን አልተነቃቁም ወይ? ለመሆኑ አሁን ያሉት አብዛኞቹ የአየር ኃይል አባላት የአየር ኃይላችንን የኋላ ታሪክና ገድል በሚገባ ያውቁታል ወይ? ካላወቁት ይኸው የኢትዮጵያ አየር ኃይል የኋላ ታሪክ። የኢትዮጵያ አየር ኃይል ታሪክ የሚጀምረው በ1936 ዓ.ም ጀምሮ ነው። ከምስረታው እስከ 1942 ዓ.ም በንጉሱ ቀጥታ አመራር በስዊድናዊዎቹ ጄኔራል ሃርድ እና ካውንት ቮን ሮዛን ኮሎኔል አማካሪነት ስራውን ሲያከናውን ቆይቷል። በኋላም ብርጋዴር ጄኔራል ኮርት ሌንድሃል ስዊድናዊ ናቸው ጨምሮ እነ ሜጀር ጄኔራል አሰፋ አያና፣ ሜጀር ጄኔራል አበራ ወልደ ማርያም፣ ብርጋዴር ጄኔራል ዮሐንስ ወልደ ማርያም፣ ብርጋዴር ጄኔራል ጥላሁን፣ ሜጀር ጄኔራል ፋንታ በላይ፣ ሜጀር ጄኔራል አማሃ ደስታ፣ ሜጀር ጄኔራል አለማየሁ አጎናፍር መርተውታል። ኢህአዴግ ወደ ስልጣን ከመጣ በኋላም ሜጀር ጄኔራል አበበ ተክለ ሃይማኖት፣ ሜጀር ጄኔራል አለምሸት ደግፌ፣ ሜጀር ጄኔራል ሞላ ኃይለ ማርያም አሁንም በኃላፊነት ያሉ ናቸው እንዳስተዳደሩት ተዘግቧል። የኢትዮጵያ አየር ኃይል በንጉሱ ዘመን ከጊዜ ወደ ጊዜ እድገትና መሻሻል እያሳየ ነበር። ለዚህ ማሳያው የውጊያ ችሎታና የበረራ ትርኢት ላይ አስገራሚ ብቃት ያላቸው አብራሪዎች መታየታቸው ነበር። በ1960ዎቹ መጀመሪያ የነበሩ የንጉሠ ነገሥቱ አየር ኃይል አብራሪዎች ብዛት ባላቸው አውሮፕላኖች የአየር ትርኢት ማሳየት የተለመደ ነው። በአንድ ወቅት ንጉሱ በክብር እንግድነት ሲገኙ አብረዋቸው የነበሩት የኬንያው ፕሬዝዳንት ጆሞ ኬንያታ የኢትዮጵያ ነጻነት በሚገባ የሚጠብቅና በቂ ዋስትና ያላችሁ ለመሆኑ ይህ አይነተኛ ምስክር ነው። ስለዚህም አይነ ስውር ካልሆነ በቀር የኢትዮጵያን ነጻነት ለመድፈር የሚመጣ ይኖራል ብዬ አላምንም ማለታቸውን ሰነዱ ያስረዳል። ታሪካዊው የኢትዮጵያ ክንድ የሆነው አየር ኃይላችን እጅግ ስመጥር ጀግኖችን በጦር ሜዳ ያስተዋወቀ ታላቅ ተቋም ነው። ከነዚህ ውስጥ የሰማዩ ላይ ነብር ጄኔራል ለገሰ ተፈራ በሶማሊያ ጦርነት ሁለት የሶማሊያ ጀቶች መሃል በአየር ላይ በመሽለኩ እርስ በርስ እንዲጋጩ ያደረጉና በኋላ በሶማሌ ጦር ተማርኮ ለ11 ዓመት በመቋዲሾ እስር ቤት የታሰሩ ስመጥር የአየር ኃይል ጀግና ናቸው። ሁለተኛው የአየር ኃይላችን ጀግና የፕሮፌሰር በየነ ጴጥሮስ ታናሽ ወንድም በዛብህ ጴጥሮስ በሶማሊያ ጦርነት ሁለት ጊዜ አውሮፕላን ያወደመና ኋላ በኢትዮ ኤርትራ ጦርነት አውሮፕላን ተመቶበት የሞተ።
ሶስተኛው የአየር ኃይል ጀግና በደርግ ጊዜ ከኤርትራ ጋር በነበረው በባሬንቱ ጦርነት የኢትዮጵያ ሰራዊት ለአንድ ዓመት ከ6 ወር በኤርትራ ሰራዊት ተከቦ በነበረበት ጊዜ የኢትዮጵያ አየር ኃይል ዝነኛው ጀግና ጀነራል አምሃ ደስታ ከአየር ላይ በጦር ጀት የኤርትራን ጦር በመደብደብ ሰራዊቱን ነጻ በማውጣት ታላቅ ጀብዱ ሲሰራ የእርሱ ጀት ግን ተመቶ እስከ መውደቅ ደርሶ ነበር። በመጨረሻ የአየር ወለድ አባላት በፓራሹት ወርደው ከባሬንቱ ግንባር ጀነራል አምሃን ነፍስ አትርፈዋል። ይህ ሁሉ አኩሪ ታሪክና ገድል ያለው አየር ኃይላችን እንደ ቀደመው ዘመን ጀግኖች ቢያንስ ታሪክ መስራት እንኳን ቢሳናቸው ታሪክ የሚያበላሽ ነገር ከማድረግ መቆጠብ ሲገባቸው ከአየር ኃይሉ ታሪክና ዝና በተቃራኒው መሰገጥን እንደ የዘመኑ ዕውቀት አድርገው በመቁጠር በዚህ ደረጃ ራሳቸውን ማዋረዳቸው ያስገርማል። ጅብ ካለፈ እንደሚባለው አሁን ደግሞ አየር ኃይሉ ከእንቅልፉ የባነነ ይመስላል። ቲክቶከሩ በማህበራዊ ሚዲያ ያጋራቸውን ልጥፎች ሁሉ በአስቸኳይ እንዲያነሳ ማስጠንቀቂያ ጭምር ለቲክቶከሩ አስተላልፏል። አጃይብ! የተከበራችሁ ውድ አድማጮቻችን ለሰዓቱ ያዝናቸው እነዚህ ናቸው። አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ በሌላ ዜናዎች እስክንገናኝ ድረስ ሰላም ቆዩ።